ቀን በቀን የሚመጡ ሰዎች እየፈለጉሽ ነው ተብያለሁ። ታሰርቻለሁ አላውቅም እንደሚፈጠር መጣ ፈተና ወልዳችሁ የሚመጣ ችግር እግዚአብሔርን እንደው ለሁላችሁም አይደርስባችሁ። በጣም ህይወት አስፈልገኛል እናቴ ትንሽ በቃ ራሴን አጥፋት እስከሚል ድረስ ማለት ነው። በጣም ብርር ያላችሁ በቃ ያስጠላችሁ ዘመን ወይም ሰዓት አለ። ሰላም ሰላም ዩቲዩብ ቤተሰቦች እንዴት ናችሁ? አላችሁ ወይ? አለኛ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ እንግዲህ እኛ ልብሳችን እየቆጣጠርን ነው። ምን ብዬ ብር ብሎኛልና አዲስ አበባ ለቀን እንጓዝ ነው። እዚህ ጋር ልጆች ልብስ የራሴን ልብስ አውጥቼ ሻንጣ ውስጥ እያስተካከልኩ ነውና የሆነ አንዳንድ ጊዜ እናንተ ያልጠበቃችሁት ደባሪ ነገር ሊመጣ ይችላል፣ ደስታም ሊመጣ ይችላል እና ሁሉንም ነገር እንግዲህ በፈጣሪ ፍቃድ እና በፈጣሪ ብርታት እንቋቋማለን ማለት ነው። እንግዲህ ጉዞ ልናደርግ ነው። ጉዞ የምናደርገውም ወደ ራሴ መኖሪያ ቤት የራሴ ቤት የነበረው ወደዛ ነው ጉዞ የማደርገው። እንግዲህ በህይወታችሁ ውስጥ ብዙ ደስታም ብዙ ፈተናም አለ። እግዚአብሔር ይመስገን እኔ ብዙ በህይወቴ ደስታዎች ፈተናዎች ናቸው የሚበልጡና ሆኖም እግዚአብሔር ይመስገን በሆነው ሁላ ፈጣሪ ስለሚወደኝ ነው ያደረገው እያልኩኝ አሁን ወደ ቤቴ ወደ ማስተካከለው ነገር ስላለ ልሄድ ነውና ድንብርብር ብያለሁ። ደብሮኛል። የሆነ በቃ አለ አይደለ ስትረስ ላይ ነኝ። ጭንቅ በጣም ጨንቆኛል። እግዚአብሔር ይመስገን ጭንቅ ህይወት ምርር እኔ ህይወት በህይወቴ በጭራሽ ህይወት መሮኛል። ህይወት አስጠልቶኛል። ሁሌም በህይወቴ ምንም ክፉ ቢሆን እንኳን በቃ ሁሌ ደስተኛ ራሴን ደስተኛ አድርጌ ነው። አሁን ግን በጣም ህይወት አስጠልቶኛል። እናቴ ትንሽ በቃ ራሴን አጥፋት እስከሚል ድረስ ማለት ነው። በጣም ምርር ያላችሁ በቃ ያስጠላችሁ ዘመን ወይም ሰዓት አለ። እኔም በአሁኑ ሰዓት እንደዛ ነው የደረስኩትና እግዚአብሔር ሆይ ልቦና ስጠኝ፣ ከምንም በላይ ልቦና ስጠኝ ነው የምለው። የሆነው ነገር ሁላ የሚሆነው ነገር ሁላ ፈጣሪ ስለምትወደኝ ነው። ልቦና ስጠኝ፣ ትዕግስት ስጠኝ። እኔ በአሁኑ ሰዓት ነገሮች ባያስሩኝ መድኃኒዓለም እኔ ራሴ ምን ማድረግ እንዳለብኝ ሁላ ግን በቃ እኔ አባት የሌላቸው ልጆች የሚሉ ማለት እንደሚያውቁ ማሰብ ነውና ስለዚህ እቃችንን እየቆጣጠርን ነው። ጉዞ ምናደርግ ነው። ልጅ ይዞ ጉዞ በጣም ነው የሚያስጠላችሁ፣ በጣም ነው የሚደብረው። ግን ያው አንዴ እድሌ መጥፎ እድል የያዘ ሰው በሄደበት ፈተና ይበዛዋል፣ በሄደበት መከራ ይበዛበታል እና እግዚአብሔር ወይ ፈተና ይመካል ነው። ከዚህ በኋላ ነገሮችን ሁሉ አቅልኝ የቀረውን ዘመኔን በቃ በደስታ የምኖርበትን ዘመን አልቃለሁ። ከልጅነት ጀምሬ በቃ ፈተና ነው ህይወቴ፣ ፈተና ነው። አንድ ቀን እንኳን እንደ ሰው ደስ ያለኝ ቀን የለምና ሁሌ እንደተፈተነ ሁሌ ግን አሁንም ፈጣሪ ሆይ የምትፈትነኝ ስለምትወደኝ ነው። ፈተናውን ትቋቋመዋለች ብለህ ስላሰብክ ነው ብዬ ነው የማስበው። እና ጸልዩልኝ እግዚአብሔርን። በአሁኑ ሰዓት በጣም ስትረስ ላይ ነው። ልጆቼ ባይኖሩ ራሴ ማጥፋት ነው የምፈልገው። ትንፍስ ከዚች ዓለም ላይ መጥፋት ነው የምፈልገው። እና ሻንጣው ደግሞ የኔንም የልጆቼ ልብስ የሚበቃ አይመስለኝም። በፊት የልጆቼ ልብስ አድርግና ከዛም የራሴ ማድረግ ይሻለኛል። ትልቅ ሻንጣ ደግሞ ስትይዙ ትራንስፖርት ላይ እንትን ይሏችኋል፣ ያስከፍሏችኋል። እናም እንደዚህ ያደረኩኝ እያስተካከልኩ ነው እላችኋለሁ። የልጆች ልብስ ይግባና የራሴ በፌስታል የሚሆን ይዛለሁ። ምክንያቱም የልጆች ልብስ ከሚቀድመው በመጀመሪያ እግዚአብሔር ሆይ በቃኝ፣ ፈተና በቃኝ፣ ሸለቸኝ። አሁን ስትሄድ ማንኪያ ዲስት ልጆች ኮተት ደግሞ እዛ ደግሞ ይዞ ወደዚህ ኮተት መጣለና
እግዚአብሔር ቢረዳኝና በቃ ቢለኝ ፈተናዬን ደስ ይለኛል። ነገሮች ከቁጥጥሮች ባይሆኑብኝ ደስ ይለኛል። እግዚአብሔር ቢረዳኝ ነገሮችን ቢያሸንፍልኝ እግዚአብሔር ማሸነፍ ይችላል። ሁሉም ነገር እግዚአብሔር በላይ የሆነ ነገር የለምና ሁሉም ከእግዚአብሔር በታች ነውና ነገሮችን አቅልልኝ እግዚአብሔር ወይ በቃ በለኝ ነው ፈተናዬን ማለት ነው። እናም እንደዚህ ነው የምንሄደው። እዛ የሚደርስ ደግሞ እንትን እንላለን። እግዚአብሔር ሆይ የልጆቼ ቀሚሷን በነገራችን ላይ ሴቷ ልጄ ቀሚስ ለብሳ ታስተካክል ያስቸግሩኝ ቀሚስ አለበስኳትና ወንዱም ደግሞ እኔ ተማን አንሳለሁ ማን ተማን ያንሳል ብሎ ቤቴን ነው እንዴት ባንደው እንደቆመ ገና በቃ ያስተካክልኩ ነው። ድክም ብሎኛል። በቃ ውስጤ ደክሟል። እግዚአብሔር አሁንስ ጭንቀት በእኔ ላይ ነግሳ ነው ያለችውና በዚህና ዮሐንስ ተመሳሳይ ለብሰዋል። በዚህ ቀሚስ ለብሰሻል ሲያሳያቸው ሃይ በያቸው ሃይ ዮሐንስ ሃይ በላቸው። ናንጋ ዮሐንስ ናንጋ ና በዚህ ዮሐንስ እና በዚህ እንግዲህ ነው ይወድልኝ እንዳያስቸግሩኝ። አቤት ቀሚስ ለብሷል። ዝጋ ዮሐንስ ዝጋ በዚህ ስለተባለ ማለት ደክሞኛል። ማጠፉ ደክሞኛል። እናም እንደዚህ እያጣጠፍን እናውላችኋለሁ። ውድ የኔ ቤተሰቦች ረስ ይዞኛል። እናንተ ትሙት ጩይ ምን ይሄንገራችሁ አይዴ ሙዴ በቃ እኔ ሁላ እንጃ ብርት ላይ ገብቷልና ሁላችሁም ጸልዩ። በዚህ ምንድነው ብላሹ ተጫማሽ ላይ አውልቀሽ ነው አይበላም። እሺ ይሄ ስለ ቤተሰቦቻችን አሳያቸው። ይሄ ዮሐንስ እንደማረው ማሻአላህ ያለችው የሴት ልብስ ለወንድ አይለበስም። ሜሪው ቤቴን የራሴ ቤት እንዳለ ታውቃላችሁና ያው ስም መግለጽ ባልፈልግም ቤቴን እየመጡ ያንኳኩ ቤቴን የሆነ ነገር እንትን እያደረጉብሽ ተብዬ ነው የምሄደውና ልታሰርም እችላለሁ፣ ልሞትም እችላለሁ፣ አላውቅም። እግዚአብሔር ነው የሚያውቀው። በርግጥ ቅዱስ ሚካኤል አለ። ግን አሁን የምሄደው ወይ ልሞት ወይ ልድን ነው የምሄደውና እግዚአብሔር አለ። ግን ቅዱስ ሚካኤል ያለ ምንም ነገር አልሆነም። ግን ያው እቤቴ ጋር የሚመጣ ሰው አለ ተብዬ ነው የምሄደው ማለት ነው። ምን ብዬ እንደመቀጥላችሁ አላውቅም። ጸልዩልኝ እናንተም በሰላም ሄጄ በሰላም እንመለስ። እኔ እንግዲህ በተፈጥሮዬ ፈሪ አይደለሁም። ፍርሃት ነገሮችን እንትን አይለኝም። እኔ በጣም እንትን ለነገሮች መፈራ ሰው ምናምን አይደለሁም። ያው ግን ሰው አከብራለሁ። ለሰው ክብር አለኝ። ከሰው ጋር በደንብ እግባባለሁ። ግን ሰውና ደግሞ እኔ አንተና እኔ እንደሚመጣ እግዚአብሔር ነው የሚያውቀው። እኔ ለፍቼ እኮ ነው ያስተካከልኩት። እናም ሰውን አከብራለሁ። ሰው ነው ተባባለው። ተረፈ ሰው አልፈራም። እንግዲህ ጸልዩልን፣ በጸሎታችሁ አግዙን። እዛም ስንደርስ ደግሞ ያለው ነገር እንቀርጽላችኋለን። ደህና ትሆንን ይራቃሉንም ማረግ አንችልም ማለት ነውና ግን ህይወት ፈተና ፈጣሪ ያላቃችሁ በህይወታችሁ አትፈተኑ።
በህይወታችሁ ፈተና በቃ ያጋጥማችሁ። በተለይ ወልዳችሁ ታትወልዱ እንኳን ብትፈተኑ አንድ ራሳችሁ ናችሁ፣ ትችሉታላችሁ፣ ነገሮችን ትተላላችሁና ወልዳችሁ የሚመጣ ፈተና ወልዳችሁ የሚመጣ ችግር እግዚአብሔርን እንደው ለሁላችሁም አይደርስባችሁ። ለማንም ሰው ችግር፣ ድህነት፣ በቃ የተለያየ ነገር እንዲደርስበት አይፈልግም። ሁላችሁም እንግዲህ መድኃኒዓለም ከችግር ያለቃችሁ ከክፉ ነገር እያለቃችሁ እኔንም ቀሪ ዘመኔን ከዚህ በኋላ ያለውን ልፋቴን መከራዬን ያየሁትን ስቃይ አይቶ ፈጣሪ በቃ ይበለኝ የሚለው እወዳችኋለሁ። ሼር ሰብስክራይብ አድርጉ። እንግዲህ ጠዋት ነው ጉዞ የምናደርገው። ጸልዩልኝ። እንወዳችኋለን። ባይ